ተማሪዎች ተነስታችሁ ሰላም አስወልኝ ግን እኔ መምህራችሁ ከቀለም አካዳሚ ዛሬ 1.2 location and related features of Africa በሚል 1.2 ይዤ መጥቻለሁ። ሶ እዚህ ላይ የምናየው ምንድነው? አንደኛ ሎኬሽን ሳይዝ የአፍሪካን ማለት ነው። ሎኬሽን እና ሳይዟን እና ትልቅ ያሉትን ዋተር ቦዲዎች እነዚህ ነው የምናየው 1.2 ስንጨርስ። ሶ something about Africa ምንድነው? አፍሪካ አንደኛ where is Africa located? ግሬድ ናይል ላይ እንደምታስታውሱት አንድ ቦታ ሎኬሽን አለው። ሪላቲቭ እና አብሶሉት ተብሎ ሊከፈል ይችላል። አብሶሉት ሪላቲቭ ሎኬሽን ቪሲናል ወይም ስትራቴጂክ ሊባል ይችላል። እንዲሁም አብሶሉት ሎኬሽን ደግሞ በሎንጊቲዩድ እና በላቲቲዩድ ሊገለጽ ይችላል ብለናል። ሶ this is አፍሪካ የት ነው ያለችው? ግሪንዊች ሜሪዲያን አንደኛ ግሪንዊች ሜሪዲያን የሚባለው ይሄኛው ፕራይም ሜሪዲያን የሚባለው ኢኩዌተር ሆኖ ግን ኢትስ ቨርቲካል ኢኩዌተር ማለት ነው። እሱን ይከፍላታል ለሁለት። ሌላኛው is the ኢኩዌተር ለሁለት የሚከፍላት አህጉር ነች። ሲቀጥል በትሮፒክ ኦፍ ካንሰር እና በትሮፒክ ኦፍ ካፕሪኮርን እና በኢኩዌተር በሶስቱም ክሮስ የምትደረግ ብቸኛ ኮንቲኔንት ነች። ሌላ የትኛውም ኮንቲኔንት በሶስቱም ክሮስ አይደረግም። ሶ ኤዥያ ለምሳሌ በትሮፒክ ኦፍ ካንሰር ክሮስ ይደረጋል፣ በኢኩዌተርም የተወሰነ ክሮስ ይደረጋል። እዚህ ጋር ግን ትሮፒክ ኦፍ ካፕሪኮርን አያገኘውም። አፍሪካ ግን በፕራይም ሜሪዲያንም በኢኩዌተርም እና በሁለቱም ትሮፒክስ ላይኖች ክሮስ የምትደረግ ነች። ሶ ፖዚሽኗ የት ነው ያለው? ከኢንዲያን ኦሽን በስተምዕራብ to the west of the Indian Ocean, to the south of the Atlantic Ocean, to the south of the east of the Mediterranean, to the east of the Atlantic Ocean, to the south of Mediterranean, ከአህጉራት አንፃር to the south of Europe and to the north of the Antarctica. So በዚህ ሪላቲቭ ሎኬሽኑን ማየት እንችላለን። ኔክስት አፕ ስለ ፖፑሌሽን ወይም ስለ ሳይዝ ስናወራ ፖፑሌሽን ላይ ሁለተኛ ፖፑሌስ ሀገር ነች፣ አህጉር ነች። 1.3 ቢሊዮን አካባቢ ህዝብ 1.3 ቢሊዮን አካባቢ ህዝብ በ2020 ነበራት። so that makes Africa the second most populous next to Asia. of course Asia ህንድ ብቻ 1.4 ቢሊዮን ህዝብ ነው ያላት ህንድ ብቻ። that's በጣም ብዙ ህዝብ ያለው አህጉር እስያ። Africa is the second largest populated continent. በመቀጠል is the second biggest, so it's around 30 ሚሊዮን ስኩዌር ኪሎ ሜትር ያህል ስፋት ያለው ኮንቲኔንት ነው አፍሪካ። ሲምፕሊ እነዚህ ጀነራል የሚታወቁ ፋክቶች ናቸው። ሎኬሽን ኤንድ ስቴት ማለት ሳይዙ እና ፖፑሌሽን እና ሳይዙ። በመቀጠል በኢኩዌተር አፍሪካ ለሁለት ይከፍላታል ብለናል አይደል? እና ኢትስ ኦልሞስት እኩል ነው የሚከፍላት አፍሪካ ወደ ሰሜን ያለው አፍሪካ እንደ ኖርዘርን ሄሚስፌር እና አፍሪካ እንደ ሳውዘርን ሄሚስፌር በሌንግዝ ኖት በኤሪያ ግን በቁመት ተመጣጣኝ ነው። ሶ እኩል ይከፈላል። አፍሪካን ለሁለት ይከፍላታል። እና አንዳንዴ ማፖች ላይ ምን አለ ለምሳሌ መጽሐፋቸው ከታተመ በኋላ አንድ የተፈጠረ ኢንሲደንት ምንድነው? የአፍሪካ ህብረት አንድ አዲስ ሎቢንግ ጀምሮ ነበር። ምንድነው ሎቢው? የምናየው ማፕ ዩዥዋሊ ግሎብ ላይም ሆነ ማፖች ላይ ሬጉላር ማፖች ላይ የምንጠቀመው ማፕ አፍሪካን በትክክል ሳይዟን እየገለጻት አይደለም፣ ፕሮፖርሽናል አይደለም። እሱ ደግሞ የሰው ፐርሰፕሽን ላይም ሆነ ሜቢ ሲግኒፊካንት የሆነ ዲሲዥን ሜኪንግ ላይ ኢምፓክት ሊያደርግ ይችላል ተብሎ አዛይ ስፒክ ማለት ነው ከ2-3 ወር በፊት ያለ አንድ እንትን ነበር፣ አንድ ሎቢንግ ነበር። ሶ ማፕ is not doing justice, the general maps that we use they are not doing justice for the African continent ተብሎ የተሻለ ማፕ መጠቀም አለብን አፍሪካን በተሻለ መልኩ ፕሮፖርሽናል የሚያሳይ የሚል አንድ ሎቢ ነበር። so we will see where it takes us. so ምን አለ እንዛ አፍሪካ ለሁለት ይከፍላታል አለን አይደል? one another curious thing ኢኩዌተር ለሁለት ከከፈላት በኋላ ሌላ ኢንትረስቲንግ ነገር ምንድነው? ራሱን ይደግማል። ታሪክ ሳይሆን እዚህ ጋር አፍሪካ ላይ ያሉ ላንድ ማስ። እሺ ስለዚህ እዚህ ጋር ቅድም ምን አለን? ኢኩዌተር አፍሪካ ለሁለት ይከፍላታል አይደል? ለሁለት ሲከፍላት this is the equator. so አፍሪካ ለሁለት ከፈላት በቁመቱ ተመጣጣኝ የሆነ ሳይዝ ላይ። so ኤሪያ ኖርዘርን ሄሚስፌር ትንሽ ሰፋ ይላል። ግን there is one interesting thing ከሁለት እኩል ከመከፈላ ባለፈ there is one interesting thing እሱ ምንድነው? ይደገማል። አፍሪካ ራሷን ትደግማለች። ከኢኩዌተር በላይና ከኢኩዌተር በታች አፍሪካ ራሷን ትደግማለች። ለዛ ነው above and below the equator ያለው። so እንዴት ነው የሚከፍላት የሚለውን this is the equator እዚያ አካባቢ አፍሪካን የሚከፍላት። ይሄኛው አረንጓዴ የምታዩት is rainforest. so rainforest in the northern hemisphere እዚህ ጋር አለን and rainforest in the southern hemisphere እዚህ ጋር አለን። ወይም rainforest እንበል rainforest so በሁለቱም በኩል rainforest አለን ማለት ነው። very good። ከዛ እዚህ ጋር ቴምፕሬት ኤሪያ አለን፣ እዚህ ጋርም ቴምፕሬት ኤሪያ አለን። another one so grassland እንበለው grassland እዚህ ጋርም another grassland
በሰሜን በደቡብ በኩል ፕሮፖርሽን እዚህ ጋር ነበረ ለሁለት ተከፈለ ከሱም ከፍ ስንል we have another grassland ከዛ ላይ እዚህ ጋር we have the Sahel region ከዛ እዚህ ጋር ደግሞ ምን አለ we have the Karo region ወይም the Karo desert ይባላል ይሄ ደስ ነው ሬን ፎረስት ከዛ ግራስላንድ ከዛ ድጋሚ ካሮ እና ሳህል ተመሳሳይ የሆነ ባህሪ ያላቸው ከዛ ዝቅ ስንል እዚህ ጋር ካላሃሪ አለ we have the ካላሃሪ ማለት ትልቁ አንበሳው ሳሃራ so we have the Sahara desert so Sahara desert እና ካላሃሪ ደግሞ ተመሳሳይ አካሄዱን ያያችሁት ነው አይደል ለሁለት ነው የከፈላት precisely ከዛ እዚህ ጋር we have the Atlas region እዚህ ጋርም ዝቅ ስንል we have the Cape area we have the highest mountain in the south እነዚህ ከፍታ ቦታዎች ናቸው ተራራማ ቦታዎች እነዚህም ተመሳሳይ ተራራማ ቦታዎች these are the high vales and these are the Atlas ተመሳሳይ again መጨረሻ ላይ የምናየው ይሄኛው it's the Cape region የሚባለው ደቡብ አፍሪካ ውስጥ ያለ the Cape region የሚባለው ሜዲትራኒያን የሜዲትራኒያን ታይፕ ያለው ወይም ቴምፕሬት ክላይሜት የሚባል CS የሚባል ክላይሜት ያለው ኤሪያ ነው again this one ከላይ this one is the Mediterranean region ሜዲትራኒያን አንደኛ ቅርቡም ስለሆነ ነው እዚህ ጋር ነው ሜዲትራኒያን ያለው ሲቀጥል የዚህ አካባቢ ክላይሜት ሜዲትራኒያን ክላይሜት ተብሎ ነው የሚታወቀው ጫፍ ጋር ሜዲትራኒያን ክላይሜት ነው ሶ የመጣችሁ ብትሄዱ አንድ አይነት ባህሪ ነው ያለው እስኪጋጠም ድረስ ማለት ነው so that's one interesting thing about Africa okay ከዚህ በመቀጠል 1.3 ሜጀር ላንድ ፎርምስ ኦፍ ኢትዮጵያ የሚለው ነው አጭር ዩኒቶች ስለሆኑ ለሁለት አንድ ላይ አድርገን እናያቸው ሶ ሜጀር ላንድ ፎርምስ ኦፍ ኢትዮጵያ እዚህ ጋር ደግሞ ያለን ለርኒንግ አውትካም ኦብጀክቲቫችን ምንድነው ስፓሻል ቫሪዬሽን ለማየት ነው አፍሪካ ውስጥ ያሉ ላንድ ፎርሞች እንዴት ይከፋፈላሉ እና የት ጋር ነው ያሉት ስፓሻል ዲስትሪቢዩሽን እሱን ለማየት እንሞክራለን 1.3 ኦልራይት ሶ ላንድ ፎርም ኤንድ ኢትስ ሮል ምን ያደርጋል ላንድ ፎርም ጥቅሙ ምንድነው ላንድ ፎርም አንደኛ they are ecologically very important ምን ማለት ነው ኢኮሎጂካል ወይም የስነ ተፈጥሮ ዋጋቸው በጣም ከፍ ያለ ነው that's because they develop landforms materialize የሚያደርጉት it's in ecological regions ውስጥ ከዛ በመቀጠል ደግሞ the energy flow ለምሳሌ ክላይሜት ሊሆን ይችላል የአየር ሁኔታ እንዴት ነው አንድ ቦታ የሚነፍስ ንፋስ በላንድ ፎርም አፌክት ይደረጋል ከውቅያኖሶች ጋር ወይም ከዋተር ቦዲዎች ጋር ያለን ኢንተራክሽን አጌን በላይፍ ፎርሞች አፌክት ይደረጋል አካባቢ ላይ ያለን ኢኮኖሚክ እና አንድ አካባቢ ሶሻል አኗኗር ወይም ኢኮኖሚክ ላይቭሊሁድ በምን አፌክት ይደረጋል አጌን በላንድ ፎርም አፌክት ይደረጋል ሶ ኢትስ ላንድ ፎርም በጣም ትልቅ የሆነ ሮል ነው ያለው አንድ ቦታ ያለ ላንድ ፎርም ዋጋው ብዙ ነው ሶ ይሄንን 9ኛ ክፍል ላይ ዩኒት ላይ ተመሳሳይ ዩኒት ላይ አይተናል እንዴት ነው ኢትዮጵያ ውስጥ ያሉ ሪጅኖች ወይም ላንድ ፎርሞች እንዴት ነው ኢኮኖሚክ አንድን አካባቢ ኢኮኖሚክ ላይቭሊሁድ እንዴት ኢምፓክት ያደርጉታል ታይፑ ምን አይነት ነው እያለን ስናይ ነበር ኦኬ ሶ ላንድስኬፕ ኢኮሎጂ አለ ግሎባል ኢኮሎጂ ምን ማለት ነው እነዚህ just simply ስናስቀምጣቸው አንድን አካባቢ ላንድስኬፕ የአንድን አካባቢ ላንድ ፎርም የአንድን አካባቢ ላንድስኬፑን አፌክት ያደርጋል በሉክ አፌክት ያደርጋል በኢኮሲስተም የአየር ሁኔታውን እጽዋት እዛ አካባቢ የሚኖሩት ምን አይነት እጽዋት ናቸው የሚኖሩ ሚሊዮን ዲክቴት ያደርጋል እንስሳት ምን አይነት ናቸው የሚሊዮን ኦርጋኒዝማል ከእንስሳት ጋር ገናኝተው ተይነን ፖፑሌሽን ኢኮሎጂ ሰውም ሆነ እንስሳትን ሱናናር ዲክቴት ያደርጋል በኮሚኒቲ ኢኮሎጂ ግሎባል ኢኮሎጂ ሶ ላንድ ፎርም is a very important aspect ኦኬ ሶ እነዚህ ነገር 8 ላንድ ፎርሞች አሉ ጀነራሊ አፍሪካ ውስጥ ማለት ነው ሶ አትላስ ማውንቴንስ the Sahara the Sahel the Savannah the rainforest the Rift Valley the Great African Lakes the Ethiopian Highlands እና the mountain and desert systems in Africa እነዚህ 8 ቢሆኑ ግን ለአራት ከፍለን እናያቸዋለን ለአራት ከፍለን ያ 8ቱን እያንዳንዳቸው በካታጎሪ ውስጥ ገብተው እናያቸዋለን የመጀመሪያው የሚሆነው is the African Alpine system ወይም the Atlas ሶ ቅድም ከፋፍለን ስናያቸው 1.2 ላይ ከፋፍለን ስናያት አፍሪካን ከላይ ከሜዲትራኒያን ቀጥሎ ያለው is the Atlas mountains እንባለው የት ነው ያለው እዚህ ከንሲ እዚህ ጋር ዌስተርን ሳሃራ ላይ የአፍሪካ ጫፍ ነው this is the Mediterranean Sea so ከሞሮኮ አልጄሪያ ቱኒዚያ ድረስ so it starts from the ሞሮኮ ጫፍ እስከ ቱኒዚያ ደግሞ ቱኒዝ ዋና ከተማው ድረስ from the Moroccan Agadir to the Tunisian Tunis ድረስ ኤክስቴንድ የሚያደርግ ሰንሰለታማ አንድ አካባቢ ላይ ያለ ተራራ ሬንጅ ነው ሰንሰለታማ ተራራ ነው አትላስ ማውንቴን ሶ ሜቢ እግር ኳስ የምትመለከቱ ታውቃላችሁ አልጄሪያ የአትላስ አንበሶቹ ይባላሉ ሶ እሱ ማለት እዚህ አካባቢ ስላሉ ሞሮኮን
ቱኒዚያ እና ከሞሮኮ ጀምሮ በአልጄሪያ አልፎ ቱኒዚያ። ሶ ዛትስ ዘ አትላስ ማውንቴንስ። ሶ አትላስ ማውንቴን ክፍፍሎች አሉት። አንታይ አትላስ፣ ሃይ አትላስ፣ ሚድል አትላስ፣ ሪፍ ማውንቴን፣ ቴል አትላስ እና ሳሃራ አትላስ ተብሎ ይከፈላል። ሳሃራ አትላስ ከዚህ ቀጥሎ የምናየው ቀጣዩ ስለ ሳህል ማግኘታችን ስለማይቀር እዛ ላይ እናያለን። በጣም ቅርብ የሆነ ለማውንቴንስ ለሆነ ኤሪያ ለአትላስ ማለት ነው ቅርብ የሆነ ኤሪያ ነው። ሶ እነዚህ የአትላስ ማውንቴኖች ደግሞ ምን ይሰጡናል? ጊቭ አስ መግረብ ሪጅን። ብዙ ጊዜ መግረብ ሪጅን ይባላል። ምንድነው መግረብ ሪጅን? መግረብ ሪጅን የሚባለው ሞሮኮ፣ አልጄሪያ እና ቱኒዚያ ያሉበት የሶስቱ ሀገራት ሪጅን ነው። ሳሃራ ከሱ ቀጥሎ የሚመጣው ደግሞ ይህንን ከጨረስን በኋላ የአልፓይንን ከጨረስን በኋላ የአልፓይን ሲስተም ወይም አትላስን ከጨረስን በኋላ ኢሚዲየትሊ ከሜዲትራኒያን ሲ ቀጥሎ ከሜዲትራኒያን ቬጂቴሽን ታይፕ ካለበት ኤሪያ ቀጥሎ አትላስ እናገኘን። ከሱ ስንቀጥል we go to the ሳሃራ as you can see it's a very very big desert. this is ሳሃራ ጀስት አፍሪካ ውስጥ ስናየው እዚህ ጋር ደግሞ ይሄ ነው። እዚህ ጫፏ እዚህ ጋር ጥቁር ሆኖ የሚታየው ግማሹ የቬጂቴሽን ነው ሜዲትራኒያን ነው። ግማሹ ያለው ደግሞ የአትላስ ማውንቴን ወይም አፍሪካን አልፓይን ሲስተም የሚባለው አሁን ያየ ነው ማለት ነው። እሱ ኦኬ ሶ this is the largest and the hottest desert in the world ሳሃራ ሙቀት ይባላል። በጣም ከፍተኛ የሆነ ሙቀት ያለበት እና ምንም እርጥበት የሚባል ነገር የሌለበት አካባቢ ነው። የሌለበት በረሃ ነው። ሰፊ በረሃ እና it's very large ከአትላንቲክ ኦሽን ጀምሮ ከአትላንቲክ ኮስት ጀምሮ እስከ ሬድ ሲ ይሄዳል። ምን ማለት ነው? እዚህ ጋር ይሄ አትላንቲክ ኦሽን ነው። እዚህ ጋር ያለው ሰማያዊ ማለት ነው። እዚህ ጋር ኤርትራ ነች። ከዚህ ጀምሮ ከአትላንቲክ ሾር ጀምሮ all the way to the red sea all the way to the tip of Eritrea እሱ ፓርት ምን እንለዋለን? በሳሃራ ዴዘርት ተብሎ የሚጠራ በጣም ሰፊ የሆነ ዴዘርት አለ። እሺ ከዛ ሜዲትራኒያን የሚባለው ሱዳን የሚባል ነገር አለ። ምንድነው ሱዳን የሚባለው? ሱዳን ሀገሩ እንዳለ ሁሉ እንደ ጀነራል እንደ ሀሳብ ደግሞ እዛ አካባቢ ያለውን ኤሪያ ወይም to the north of ሱዳን ያለውን አካባቢ ሱዳን ተብሎ ይጠራል። በተለምዶ የሚጠራ አካባቢ ነው። ከሜዲትራኒያን ጀምሮ ይሄ ከኖርዝ ማለት ነው። ይሄ ያለው ከአትላንቲክ ኮስት እስከ ሬድ ሲ ያለው ከምዕራብ እስከ ምስራቅ ጫፍ ያለው ነው። ከአትላንቲክ ጀምረን እስከ ሬድ ሲ እስከ ኤርትራ ድረስ። ከላይ ደግሞ ከሜዲትራኒያን ሲ ኦልሞስት መጨረሻ ጀምረን ወይም ቱኒዝ ካልነው አልፓይን ሲስተምን ከጨረስንበት ጀምሮ እስከታች ድረስ ደግሞ ምን አለን? we have the እስከ ሱዳን ድረስ ማለት ነው። እስከዚህ ድረስ ሱዳንን ይዞ ጨምሮ ማለት ይሄ አካባቢያን ሱዳን ተብሎ ይታወቃል አንዳንዴ። ይሄ ፓርት it's called the Sahara region ከሜዲትራኒያን እስከ ሱዳን ከአትላንቲክ ኦሽን እስከ ሬድ ሲ። ኦኬ አልጄሪያ፣ ቻድ፣ ኢጅፕት፣ ሊቢያ፣ ማሊ፣ ሞሪሸስ፣ ሞሮኮ፣ ኮንጎ፣ ሞሮኮ፣ ኒጀር፣ ሱዳን እነዚህ ሀገራት እና ሌሎች ሀገራት የሳሃራ ሀገራት ተብለው ይጠራሉ። ናው ፊቸሩ ምንድነው? ሳሃራ ላይ ብዙ ጊዜ የምናውቀው ፊቸር ይሄ ነው አይደል? የሆነ የአሸዋ ቁልል ነገር ይኖራል። ከዛ ሲሄዱበት ምናምን አሸዋው ወደታች ይፈሳል። በጣም የምናውቀው ፊቸር ይሄ ነው። ይሄ ፊቸር ምንድነው? በጣም ሬዲሽ የሆነ ሳንዲዩን አለ። እሱ ሳንዲዩን በጣም ተበልቶ ከማለቅ ወደ አሸዋነት መጥቶ ነው። ሌላኛው ደግሞ እሱ አሁን ያልኩት ምን ይባላል? ይሄ ሳንዲዩን ከሳንድስቶን ይመጣል። ኤርግ ይባላል። ይሄ እዚህ ጋር ያየነው ኤርግ ተብሎ ይጠራል። ሬግ የሚባለው ደግሞ ይሄ ነው። በረሃ ላይ እየሄዳችሁ እንቅፋት ሲመታችሁ እንደማለት ነው። አንድ ምክንያት ይሆናል ላለመሰደድ ከዚህ ሀገር። በረሃ ሆኖ ግን ልክ እንዳሸዋ ፋይን ያልሆኑ ኢንፋክት በጣም ትልቅ ኮርስ የሆኑ ድንጋዮች አሉ። ሬግ ተብለው ይጠራሉ። በረሃ ላይ እንደዚህ አይነት ፊቸር አለ። ድንጋይ ትላልቅ አለቶች አሉ። ከዛ ደግሞ በጣም አሸዋ ኤርግ ሬግ ሳሃራ ናየን። ቅድም አልፓይን ሲስተም ናየን። አልፓይን ሲስተም ስለ አትላስ ስናነሳ ከፍተኛ ተራራ በጣም ቀዝቃዛ የሆነበት አካባቢ ከሞሮኮ እስከ ቱኒዚያ። እዚህ ጋር ደግሞ ምን አየን? ከአትላንቲክ ጫፍ ከአትላንቲክ ኮስት እስከ ሬድ ሲ እና ከሜዲትራኒያን እስከ ሱዳን ድረስ። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር